ዛሬ 35ኛ ቀናችን ነው። የሐዋርያት ሥራ መጽሐፋችንን እያጠናን ትላንት ካቆምንበት በቀጥታ እንቀጥላለን። ሐዋርያት ሥራ ምዕራፍ 10 ቁጥር 43ን አይተን ነው ትላንት የጨረስነው። ቁጥር 44 ጀምሮ ያለው ማንበብ እንጀምራለን። መጽሐፍ ቅዱሳችሁን አውጡ። የሐዋርያት ሥራ ምዕራፍ 10 ቁጥር 44 ጀምሮ ጴጥሮስ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን እየተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስም የሚጠመቁ ዘንድ አዘዛቸው። ከዚህም በኋላ ጥቂት ቀን እንዲቀመጥ ለመኑት። ኢየሱስ ጌታ ይባረክ። ሃሌሉያ። ትናንት ከትላንት ወዲያ እንዲሁም ከትላንት ወዲያ ይህንን ምዕራፍ 10ን ማየት ጀምረናል። ዛሬ 4ኛ ቀን ሆኖናል እዚሁ ምዕራፍ ላይ እና ይህንን ምዕራፍ ዛሬ እናጠናቅቀዋለን። ምክንያቱም የምናየው ጥቂት ቁጥር ብቻ ስለሆነ ማለት ነው። እና ትናንት የነበራችሁ እንደምታስታውሱት ጴጥሮስ ተጠርቶ መጥቶ በቆርኔሌዎስ ቤት መስበክ ጀምሮ ልክ ስብከቱን ሲጨርስ ነው ይሄ ቁጥር 44 ጴጥሮስ ይህንን ነገር ገና ሲናገር የሚለው። ጴጥሮስ ስለ ኢየሱስ ክርስቶስ ስለ መምጣቱ፣ ስለ አገልግሎቱ፣ እግዚአብሔር በሱ በኃይል እንደተጠቀመ፣ እግዚአብሔር በሰጠው በመንፈስ ቅዱስ ኃይል አማካኝነት ደግሞ መልካም እንዳደረገ፣ ሰዎችን ከአጋንንት እስራት እየፈታ እንደዞረ ቁጥር 38 ላይ ጀምሮ እና ደግሞ እንደሞተ እግዚአብሔር ግን የሞትን ጣር አጥፍቶ ከሙታን መካከል እንዳስነሳው ማስነሳ ብቻ ሳይሆን ይገለጥም ዘንድ ደግሞ እንደሰጠው እየተናገረ ባለበት ጊዜ ቁጥር 44 ላይ ይህንን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ምን አለባቸው ይላል? ወረደ። ኢየሱስ ጌታ ነው። እስቲ መንፈስ ቅዱስ በሉ። የእግዚአብሔር ቃል በሚነገርበት ሁሉ በዚያ ይገኛል በሉ። ሃሌሉያ። ቃሉ የተሰበከው ቃል የወንጌል ቃል ነው፣ የእውነት ቃል ነው። ጴጥሮስ የሰበከው ኢየሱስ ክርስቶስ ስበኩ ብሎ የላካቸውን ቃል ነው እና ያ ቃል ሲሰበክ ቃሉን ተከትሎ መንፈስ ቅዱስ ምን አለ? እስቲ ወረደ በሉ። ኢየሱስ ጌታ ነው። የእግዚአብሔር መንፈስ ይወላችሁ ሁልጊዜም ቢሆን የሚጠብቀው ነገር አለ። የእግዚአብሔርን መንፈስ የሚያንቀሳቅሰው ነገር የእግዚአብሔር ቃል። የእግዚአብሔር ቃል በሌለበት የሚንቀሳቀስ መንፈስ ሁሉ የእግዚአብሔር መንፈስ አይደለም። የእግዚአብሔር ቃል በሌለበት የሚንቀሳቀስ መንፈስ ካለ እሱ ከእግዚአብሔር ዘንድ የሆነ መንፈስ ሊሆን አይችልም ማለት ነው። ጌታ ይባረክ። ስለዚህ ጴጥሮስ ሲናገር የተናገረውን ቃል የተከተለ ነገር አለ። ተከትሎ የወረደ የፈሰሰ ነገር አለ። ሁለት ነገር ያሳየናል ይሄ ክፍል። ምንድነው የሚያሳየን? ሁልጊዜም መንፈስ ቅዱስ የሚሰራው ከቃሉ በኋላ እንደሆነ፣ ከቃሉ ጀርባ እንደሆነ፣ መንፈስ ቅዱስ ቃሉን ሊያጸና እንደሚመጣ፣ ቃሉን ሊያደርግ እንደሚመጣ ያስተምረናል። እንደገና ደግሞ ቃሉ ራሱ ያለ መንፈስ ቅዱስ መውረድ፣ ያለ መንፈስ ቅዱስ መፍሰስ በራሱ እውነትነቱ እንደማይረጋገጥ ያሳየናል። መንፈስ ቅዱስ ያለ ቃሉ እንደማይመጣ፣ እንደማይገለጥ፣ እንደማይገኝ እንዲሁም ደግሞ ራሱ ቃሉ ደግሞ ያለ መንፈስ ቅዱስ እንደማይጸና፣ እንደማይሆን፣ እንደማይደረግ ሁለት ነገር ይሄ ቁጥር 44 ያሳየናል። ለምሳሌ ዘፍጥረት 1 ላይ ሄዳችሁ ስታዩ እግዚአብሔር በመጀመሪያ ሰማያትንና ምድርን ምን አለ? ፈጠረ። አዲሱ ትርጉም ሰማያትን ይላል። የድሮ ትርጉም ሰማይ ነው የሚለው። ሰማያትንና ምክንያቱም መጽሐፍ ቅዱስ ሙሉን ሀሳቡን ስታዩት የሚያስማማው ትርጉም የትኛው ነው? ሰማያትን። ምክንያቱም ጳውሎስ ራሱ እስከ ስንተኛ ሰማይ ሄጃለሁ ብሏል? እስከ 3ኛ ሰማይ ሄጃለሁ ብሏል። ስለዚህ ሰማያት የሚባሉ አሉ እና የእኛ ሰማይ አለ፣ እኛ የምናየው የምናውቀው ፊዚካል የሆነ ሰማይ። እንደገና ደግሞ የመላእክት ዓለም የሚባል ሰማይ ባይዘው ዩኒቨርስ ይሄ ጁፒተር ምናምን አሉ የሚባሉበት የኛ አንደኛው ሰማይ ነው። የፍጥረት ሰማይ ይባላል። እሱ ወደፊት እንማረዋለን። መዝሙር 105 ላይ ሰማይ ሰማያት የእግዚአብሔር ናቸው፣ ምድርን ግን ለማሰጣት
ለሰው ሰጣት ይላል። ስለዚህ ሰማየ ሰማያት የሚባሉ አሉ። ሁለተኛው ሰማይ የሚባለው የመላእክት ዓለም የመላእክት ክልል የሚባል ሰማይ አለ። ለምሳሌ ዳንኤል ጋር የመጣው መልአክ ምንድን ነው ያለው? ለዳንኤል ሲነግረው የፋርስና የሜዶን መንፈስ አለቃ ወደ አንተ እንዳልመጣ ምን አለኝ አለው? 21 ቀን ተቋቋመኝ። ስለዚህ የኤንጅሎች መላእክቶች የያዙት ረለም አለ፣ መንፈሳዊ ዓለም መንፈሳዊ ክልል አለ። እንደገና በጳውሎስ ትምህርት ከሆነ ደግሞ ሶስተኛ ዓለም አለ። እዛ ማን ነው የሚገኘው? እግዚአብሔር የሚገኝበት ዓለም አለ። እዛ አለ ጳውሎስ ሁለተኛ ቆሮንቶስ 12 ላይ ሲናገር ሰው ሊያይ የማይገባው ሰው ሊሰማ የማይገባውን ሰማው አየው አለ። እዛ ሶስተኛ ሰማይ ላይ ጳውሎስ የፍጥረትን ዓለም አልፎ የመላእክትን ዓለም አልፎ የእግዚአብሔር መገኛ ነው የሚባለውን ሰማይ አይቶ መጥቷል። ስለዚህ እዛ ያየሁትን ነገር አሁን ወደ ቃል ለመተርጎም አልችልም። ወደ ዕብራይስጥኛ ወይም ወደ ግሪክ ወይም ወደ አራማይክኛ ልተረጉመው ምን አለ ነው። ምክንያቱም በሰው ስታንዳርድ አይደለም እዛ የሚታየው። ኢቭን ዮሐንስ ራእይ ሲያይ ዮሐንስ ራእይ ያየው ሰማይ ሶስተኛ ሰማይ ውስጥ ባለ ስታንዳርድ አይደለም ያየው። ዮሐንስ ራእይ ያያችሁት እንደሆነ ኤፒካሊፕስ የሚባል አይነት አተያይ ነው ያየው። ምን አይነት ነው? ፍጥረት እንዲገባው ተደርጎ የተተረጎመ ነገር ነው ያየው። ለፍጥረት በሚመጥን ስታንዳርድ ወርዶ ተጨምቆ ነው ያየው። ኢየሱስ ጌታ። ለምሳሌ የአሜሪካ ዶላር ኢትዮጵያ ውስጥ መገበያያ እንዲሆን ወደ ኢትዮጵያዊ ገንዘብ ምን ይደረጋል? ይመነዘራል አይደለም? ስለዚህ እኛ ጉሊት ያሉ ሰዎች ያንን ገንዘብ የሚቀበሉንና ዕቃቸውን የሚሰጡን የገንዘቡን ልዋጭ ማለት ነው ወደ ኢትዮጵያ ብርነት ሲተረጎም ነው። ልክ እንደዚህ እግዚአብሔር ዓለም ያሉ ሰዎች አሁን ለፍጥረታዊ ሰው እንግዳ ናቸው፣ አይገቡም። ዮሐንስ ግን ሲያያቸው ይገቡት ነበር። የተወሰነ ቦታ ጠይቋል። ይሄ ማለት ምን ማለት ነው? ይሄ ማለት ምን ማለት ነው ብሎ ግን ብርሌ የሚመስል አየው አላለም? ብርሌ ምንድን ነው? የሰው መጠቀሚያ ቁሳቁስ ነው አይደል? እንትን አየው፣ እንትን እንደዚህ ወርቀ ዘቦ ይመስላል። ወርቀ ዘቦ ምንድን ነው? የሰው ዓለም ማቴሪያል ናቸው። እነዛን ማቴሪያሎች እግዚአብሔር ለሰው እንዲገቡ አድርጎ ያሳያል ማለት ነው። መንፈስ ቅዱስ እንደዚህ ከሚጠቀምባቸው የመተርጎም እና ለእኛ እንዲገቡን አድርጎ የማስረዳት መንገዶች እኔ ማረሳው በሸማ ስራ ስለሆነ ያደግኩት አንድ ሰው በጣም ታሞ እየጸለይኩለት አስታውሳለሁ። እና የሆነ ሸማኔ የመጨረሻ ድር አልቆ ድር ይባላል። አሁን ለብዙዎቻቸው አይገባቸው። ድሩ አልቆ ልክ አርብ ማታ በቃ ሲጨርስ የሚቆርጠው ነገር አለ እና ልክ ሲጨርስ ተለጥሎ ምናምን የሚጨርሰው እሱን ያሳየኛል። እሱን እያየው ጌታዊ ምንድን ነው እያልኩኝ እያየው ልክ ሸማኔው ድሩን ቆርጦ ሸማው ልክ ሲጨርስና እቃውን ሲጠቀልል አየሁት። አሁን ይሄ እንደ ሸማኔ ለእኔ የሚገባኝ ምንድን ነው? ይሄ ሰውዬ የእድሜው ነገር አልቋል፣ በቃ ተቆርጦ አብቅቶለታል። እና መንፈስ ቅዱስ አሁን ይሄንን ለአንድ አናጺ ያሳየዋል? አያሳየውም። ለአናጺው ደግሞ ምንድን ነው የሚያሳየው? ልክ ግንባታ ተገንብቶ መደምደሚያው ሲወጣ ምናምን ሊያሳየው ይችላል። ምንድነው? ለእኛ በሚተረጎሙ መንገድ መንፈስ ዓለም ራእይ ያመጣል ወደኛ። ስለዚህ ዮሐንስ ራእይ ሲያይ ያየው ለእሱ በሚገባው መንገድ እንዳንድ አይሁዳዊ ነው ብዙ ነገር የገባው። ማቴሪያሎቹ ያያቸው የነበረው በጊዜው የሚጠቀሙባቸው ነገሮች ናቸው ማለት ነው። እና ኢየሱስ ጌታ ነው። አሌሉያ። እና መንፈስ ዓለም ያንን ያደርጋል። ጳውሎስ ግን ሲናገር ምንድን ነው ያለው? እኔ ተተርጉሞልኝ አላየሁም። ሰምታችሁኛል? ይሄ ማለት እንዲህ ነው በሚል ምሳሌ ሳይሆን ሰው ሊያየው የማይገባው ነው። ሰው ሊሰማው ደግሞ የማይችል ነው። በሰው አይምሮ አንደርስታንድ ሊደረግ የማይችል ነው። እኔ ግን ሄጄ ምን ብየዋለሁ? አይቼዋለሁ፣ ደሞስ ሰምቼዋለሁ። ትምክህት ካስፈለገ እኔ ስለዛ ሰው ምን እላለሁ? እመካለሁ። ቢኮዝ ከሰው አንደርስታንዲንግ በላይ የሆነ እግዚአብሔር ዓለም ውስጥ ያሉ ቁሶችን አይተዋል። እግዚአብሔር ዓለም ያሉትን ንግግሮች ሰምተዋል። ሰማው ብለዋል ማለት ነው። ኢየሱስ ጌታ ነው። ስለዚህ ሰማያት የሚባሉ አሉ፣ ሰማያት የሚባሉ አሉና ዘፍጥረት 1 ላይ ሰማያትንና ምድርን እግዚአብሔር ምን አደረገ? በመጀመሪያ ፈጠረ። በመጀመሪያ እግዚአብሔር እንደዚህ ሆኖ መኖር ጀመረ የሚል አይደለም መጽሐፍ ቅዱስ የሚጀምረው። መጽሐፍ ቅዱስ ሲጀምር ደስ ይለኛል። በመጀመሪያ እግዚአብሔር ብሎ ነው የሚጀምረው ራሱ። በመጀመሪያ እግዚአብሔር እንዴት መኖር እንደጀመረ አይነግረንም፣ ግን በመጀመሪያ እግዚአብሔር ነበር። ከሁሉ በፊት ሁሉ ከሱ በኋላ ነው የመጡት። ሰማያትንና ምንም ፈጠረ? ምድርን ፈጠረ። ምድርም ባዶ ነበረች፣ ቅርጽም አልባ ነበረች። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምድር ደግሞ በውሃ ምን ብላ ነበር? ተሞልታ ነበር። ከዛስ የእግዚአብሔር መንፈስ በውሃ ላይ እስቲ በሉት
የእግዚአብሔር መንፈስ በውሃ ላይ ሰፎ ነበረ። ምድር በዛ ሰዓት ቅርጽ የላትም፣ ባዶ ነበረች፣ ምንም አልነበረባትም። ባዶ ማለት ማለት ነው ምንም አልነበረባትም። ዛፍ አልነበረም፣ እንስሳት አልነበሩም፣ ሰው አልነበረም፣ የምታዩት ነገር አልነበረም። ኢቨን እንደዚህ ቫኪዩም ነው የምትሉት ነገር እንኳን አልነበረም። ፀሐይ አልነበረችም። አያችሁ፣ አሁን ስለ ሰማያትና ስለ ምድር ስለሆነ ያወራው። ኢቨን ሰማይ ውስጥ ምን አልነበረም? ፀሐይ አልነበረም፣ ጨረቃ አልነበረም፣ ከዋክብት አልነበረም። እግዚአብሔር ነው የፈጠራቸው። የእግዚአብሔር መንፈስ ግን በውሃ ላይ ምን ብሎ ነበር? ሰፎ ነበረ። ኢየሱስ ጌታ። ስለ ቁጥር 44 እያወራኋችሁ ነው። እስኪ ዘፍጥረት 1 ጋር ሂዱ እንየው። ጌታ ይባረክ። እስቲ የእግዚአብሔር መንፈስ በሉ ከእግዚአብሔር ቃል በኋላ ለስራ ይንቀሳቀሳል። ሃሌሉያ። የእግዚአብሔር መንፈስ ሁሌ ለመስራት ምን ይፈልጋል? ቃል ይፈልጋል። የእግዚአብሔርን ቃል ይፈልጋል። ኦርደሩ እንደሱ ነው። ቃል ይቀድማል ከመንፈስ መገለጥ በፊት ማለት ነው። እሺ፣ በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። አዲስ ትርጉም ነው ሰማያት የሚለው። ምድር ባዶ ነበረች። እሺ፣ አንዳችም አልነበረባትም። ጨለማ በጥልቁ ላይ ነበረ። የእግዚአብሔርም መንፈስ በውሃ ላይ ምን ብሎ ነበር? ሰፎ ነበረ። ጌታ ይባረክ። ከዛ ቁጥር 3 ምን ይላል? እግዚአብሔርም ብርሃን ይሁን እስኪ አለ በሉ። አሁን ሲል ምን አወጣ ማለት ነው? ቃል አወጣ። ከዛ ምን አለ? ብርሃን ሆነ። እንዴት ሆነ ስትሉ ሰማያት በእግዚአብሔር መንፈስ እንደተፈጠሩ ይላል መጽሐፍ። የእግዚአብሔር መንፈስ ነው የፈጠረኝ ብሏል ኢዮብም ሲናገር። ሰማያት በመንፈሱ ውበትን ምን አደረጉ? አገኙ ተብሏል። ነገርን ያመጣው ማን ነው? መንፈስ ቅዱስ ነው። ግን ያንን ነገር ከማድረጉ በፊት ምን ቀድሟል? እግዚአብሔር ብሏል። ራሱ ትሪኒቲን ታገኛላችሁ። የእግዚአብሔር ቃል ደግሞ ማን ነው? ኢየሱስ ነው አይደለም? በመጀመሪያ የነበረው እሱ ቃል ማን ነው? ሥጋ የሆነው ቃል ማን ነው? ኢየሱስ ነው። እግዚአብሔር ተናገረ፣ ቃል አወጣ። ያ ቃል ኢየሱስ ነው። ከዛ ያንን ቃል ማን ያደረገው? መንፈስ ቅዱስ። እስኪ መንፈስ ቅዱስ በል። ሁልጊዜም የእግዚአብሔር ቃል ሲወጣ ያንን ቃል የሚያደርግ መንፈስ ከቃሉ ጀርባ ምን ይላል? ይንቀሳቀሳል፣ ይሰራል። ስለዚህ ደሴም ነው የሆነው። ወደ ሐዋርያት ሥራ 10:44 ተመለሱና ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ምን አለባቸው? ወረደ። ለምን? ቃል ከተገኘ ሁልጊዜም ያ ቃል የእግዚአብሔር ከሆነ ተከትሎ ማን ያልፋል? መንፈስ ቅዱስ ያልፋል። ጌታ ይባረክ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እስቲ እኔ ስናገር በሉ ንግግሬን ተከትሎ ቃሌን ለማጽናት የእግዚአብሔር መንፈስ ይንቀሳቀሳል። ጂቫሊያ ሶታ ፕራዳ። ይህን ልታምኑ እኮ ያስፈልጋቸዋል። ይህንን ልትረዱትም ያስፈልጋል። ሃሌሉያ። የእግዚአብሔርን ቃል መጽሐፍ ቅዱስን ብዙ ሰዎች ይሉታል፣ ብዙ ሰዎች ያስተምሩታል፣ ብዙ ሰዎች ያናግሩታል። ግን ምንም ኢንፍሉዌንስ የለም። ለምንድን ነው እኛ የምንለው ነገር ተጽዕኖ የሚያመጣው? እኛ ስንናገር ቃላችንን ተከትሎ መንፈስ ስለሚንቀሳቀስ። ኢየሱስ ጌታ። ለምንድን ነው መልአኩ እነ ቆርኔሌዎስን ንስሐ ያላስገባቸው? የእሱ ቃል የእግዚአብሔር ቃል ሊሆን አይችልም። ምክንያቱም እግዚአብሔር ሪፕሬዘንታቲቭ አድርጎ ወይንም ደግሞ ተወካይ አድርጎ የሾመው እኛን ነው። ኢየሱስ ጌታ። ውክልና አለን። መጽሐፍ ሲናገር የእግዚአብሔር እንደራሴዎች ወይም አምባሳደሮች ናችሁ ተብለናል። እግዚአብሔር መንፈስም ነው። እስቲ ካፌ የሚወጣው ቃል ሆነ የእግዚአብሔር ቃል ስለሆነ ሕይወትም ነው መንፈስም ነው። ሃሌሉያ። ያ ኢየሱስ ጌታ። ስብከት እንዳይሆንብን እንጂ ጥናት ስለሆነ ሕይወትም ነው ምንም ነው መንፈስም ነው። ልክ ጴጥሮስ ሲናገር መንፈስ ተከትሎ መጣ። አንዳንድ ጊዜ ጉባኤ ላይ እንደዚህ ፊል አድርጋችሁ ተው ቃል እየተሰበከ የመንፈስ መገኘት ለምንድን ነው የሚሰማችሁ? ለምንድን ነው ዘመን ድራማ እያየን ያ ስሜት የማይሰማን? አስባችሁ ታውቃላችሁ? የሚያበቃ የሚደንቅ ነገር በረሃ ላይ ምናምን እያየን ይገዳደሩ እዚህ ጉባኤ ላይ የሚሰማን ፊሊንግ አይመጣብንም። ለምን መሰላችሁ? ያ ወሬ ነው። ጀስት የሰው ሀሳብ ወለድ ፍልስፍና ነው። አንዳንዴ ጉባኤ ላይ ቁጭ ብላችሁ ምን ይሰማችኋል? የሚፈስ ነገር ላያችሁ ላይ አይሰማችሁ? የሚሞላችሁ ነገር ዳት ስፒሪት። መንፈስ ቅዱስ ቃሉ የሚገለጥበት ቦታ ላይ ራሱን ይገልጣል። ልትለዩዋቸው አትችሉም። ቃሉና ምኑ መንፈሱ። ለዚህ ነው ሁሌም እኔ ጽንፍ የሚይዘው በሁለቱም አቅጣጫ ነው ማድረግ ያለብን የሚል ጽንፍ የሚይዘው እንጂ ሁሌ እንደምነግራችሁ ጉባኤያችን ገና ጸሎት ሳይጀመር
ቦታ እንዲጠብ ማድረግ ይቻላል። በእውነት ጌታ ፊት በእውነት ሁሌ 30 ቀን ጸሎት ሳይጀመር ቦታ እንዲጠብ ማድረግ ይቻላል። ግን እንደዛ የሚያድግ ሰው ኢየሱስ ጌታ ነው። አሜን። ልክ በማሽን የሚፈለፈል ዶሮ ነው የሚሆነው። ወይ ጣፍጥ ኢየሱስ ጌታ ነው። አሜን። በማሽን የሚፈለፈል ዶሮ በልታችሁ ታውቃላችሁ? ቶሎ ቶሎ የሚያራቧቸው እንትን የሚበሉ ነው ይመስላችሁ? ድንች ዶሮ ነው ይሏቸዋል እንጂ ኩርሽም የሚያስጠላ ነገር ማለት ነው። በጊዜው የሚያድጉ ዶሮዎች ግን በደንብ በስርዓት የሚያድጉ ቴስት አላቸው፣ ያስታውቃል ቴስታቸው። እና ክርስትናም ቴስት የሚኖረው በደንብ ሲታደግ ነው ማለት ነው። ኢየሱስ አምላክ ነው። በቃ ዛሬ ሾሚያቸዋለሁ ቀብቻቸዋለሁ ሂዱ አላላቸው። ቁጭ አድርጎ 3 ዓመት ተኩል ምን አደረጋቸው? መማር አለባቸው። መንፈስ ነው የቀደመው? ቃል ነው የቀደመው? ቃል ነው የቀደመው። መንፈስ የሚመጣው ምን ተከትሎ ነው? ቃል። መጀመሪያ ቃል ውስጣቸው ከተተባቸው 3 ዓመት ተኩል አስተማራቸው። ከዛስ አሁን መንፈስ ቅዱስ በእናንተ ላይ ይመጣል። ከዛስ እስከ ምድር ዳርቻ ምኖች ምስክር ትሆናላችሁ አላቸው። ልክ እንደዚህ ነው ጴጥሮስ መናገር ሲጀምር ቃሉን ተከትሎ መንፈስ ቅዱስ ምን አለ? ወረደ። ቁጥር 45 ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምእመናን እሺ፣ በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ምን ስላለ? ስለፈሰሰ። እስቲ ስለፈሰሰ አራባባባ ተገረሙ። በምን አወቁ? መንፈስ እንደወረደባቸው በምን አወቁ? ቁጥር 46 በልሳኖች ሲናገሩ እግዚአብሔርን ምን ሲሉ ሲያከብሩ ሰምተዋቸዋልና። መንፈስ ቅዱስ እንደተቀበሉ ያወቁት አይሁዶቹ በምንድን ነው? ሰዎቹ በልሳን መናገር ጀመሩ። ልሳናቸው ደግሞ እግዚአብሔርን ምን የሚል ነው? የሚያከብር ነበረ። አያችሁ፣ ልሳን አንዱ ትርጉሙ በልሳን ስትጸልዩ የምታደርጉት ነገር እግዚአብሔርን ምን ማለት ነው? ማክበር ነው። በልሳን እየተናገሩ እግዚአብሔርን ሲያከብሩ ሰሟቸው። ሪጂስት ሊያደርጉት አልቻሉ። ምክንያቱም መንፈስ ቅዱስ በቃ ተሰጣቸው፣ ፈሶባቸዋል ማለት ነው። ጌታ ይባላል። ቁጥር 47 በዚያን ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። ሰዎቹ አመኑ፣ ቃሉን ሰምተው መንፈስ ወረደባቸው። ከዛ የሚያስፈልገው ምንድን ነው? ለዚህ ነው በእኔ እምነት ሰዎች ጌታን እንደተቀበሉ ወዲያው መጠመቅ አለባቸው። ሁኔታው ቢፈቅድ ጌታን ተቀበልከው እዛው ነው ጥምቅ ማድረግ ያለበት። መጽሐፍ ቅዱስ አንድም ቦታ 3 ወር አስተምሯቸው የሚል የለም። መማሩ አይከፋም። ሰው ተምሮ ቢጠመቅ ቆንጆ ነው። ግን ደህንነት የሚባለው ስብከት ሲሰበክ አብሮ አንድ መሰበክ ያለበት የውሃ ጥምቀት ነው። ሰውየው ጌታን ሲቀበል አብሮ መጀመሪያ ምን መስማት አለበት? እምነት በዚህ መንገድ ነው የሚጸናው። አንዱ መጠመቅ ነው። መጠመቅ ከዚህ ዓለም ያድናል የሚል ትምህርት መማር አለበት እና ወዲያው ነው የሚጠመቁ የነበረው። ስለዚህ ጴጥሮስ ጥያቄ ጠየቀ። እነዚህ ደግሞ እንደኛ መንፈስ ቅዱስን የተቀበሉ እንዳይጠመቁ ውሃ የሚከለክላቸው ዘንድ የሚችል ማን ነው አለ። ቁጥር 48 በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት። ይቺ ጥቅስ ኦሊጂሰሶች በጣም ሚስ የሚያደርጉባት ጥቅስ ነች። አስተውላችሁ ከሰማችሁኝ ቁጥር 48 ምን ትላለች? በኢየሱስ ክርስቶስ ስምም ይጠመቁ ዘንድ ምን አሏቸው? አዘዟቸው። ስለዚህ አሁን እነሱ ሰው ሲያጠምቁ ኦሊጂሰሶች ታውቃላችሁ፣ በኢየሱስ ስም ብለው ነው የሚያጠምቁት። ስለዚህ እናንተ መጠመቅ ያለባችሁ በኢየሱስ ስም ነው እንጂ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አይደለም ይላሉ። ግን ማቴዎስ 28 ቁጥር 18 እስከ 20 ምንድን ነው ያለው ኢየሱስ? ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው አለ የሚለው። ስለዚህ ሰው መጠመቅ ያለበት በምንድን ነው? በአብ በወልድ በመንፈስ ቅዱስ ስም ነው። ታዲያ እዚህ ቦታ ላይ ለምንድን ነው በኢየሱስ ስም ይጠመቁ ዘንድ አዘዛቸው የሚለው? ለምንድን ነው? አያችሁ፣ ሰዎቹ በኢየሱስ ስም ተጠምቃቸዋል ተብለው ተጠመቁ ማለት አይደለም። እነዚህ ሰዎች ጴጥሮስን ሳያገኙ በፊት ስለማ መረጃ አላቸው? ስለ አብ መረጃ አላቸው። እንደውም ምጽዋት ያቀርብ ነበር አይደል? እሱ ከቤተሰቡ ጋር አብሮ እግዚአብሔር ምን ይል ነበር? ያመልክ ነበር። አብን ያውቃሉ። አሁን ጥያቄው የማን ጥያቄ ነው? ይሄ ሰው ሮማዊ ነው፣ ኢየሱስን ከገደሉት ወገን ነው ለአይሁዶች አብሮ። ስለዚህ ኢየሱስ መሲህ አይደለም ከሚሉት ጋር ነው ህብረቱ ከአይሁዶች ጋር እና የቤተ መቅደስ ስርዓት ይፈጽም ነበር። ስለዚህ አንድ ሰው አብን የሚያምን ከነበረ ቀድሞ አሁን የተቀበለውን አዲስ እውነት ለማግነን ሲባል በኢየሱስ ስም መጠመቅ አለባችሁ። ልክ አብን እንደተቀበላችሁ ማንን መቀበል አለባችሁ? ኢየሱስን መቀበል አለባችሁ። ስለዚህ አሁን ጥምቀቱ ዮሐንስም ያጠምቅ ነበር።
የሚያጠምቀው በአብ ወልድ መንፈስ ቅዱስም ነው አይደለም። የኃጢአት ስርየት ጥምቀት ብሎ አብን ወክሎ ከአብ እንደተላከ በምድረ በዳ የሚጮህ ድምፅ ነኝ ብሎ ነበር የሚያጠምቀው። አሁን በዚህ ስም ራሱ በዛው ጥምቀት ምን ማለት መሰላችሁ? አንደኛ ቆሮንቶስ 10 ላይ እስራኤላውያን በውሃ በባህር ውስጥ ሲያልፉ ተጠመቁ። ለምንድን ነው ብሎ ምክንያቱም ሲነግረን ከሙሴ ጋር ሊተባበሩ ነው ይላል። ስለዚህ የሆነ ጥምቀት ስትጠመቁ ካንዱ ተለይታችሁ ካንዱ ጋር ምን ማለት ነው? መተባበር ነው። አሁን ከኢየሱስ ስም ጋር ልትተባበሩ ከአብ በተጨማሪ በኢየሱስ ስም መጠመቅ አለባችሁ አላቸው። ነገር ግን ሊያጠምቋቸው የሚችሉት በትእዛዙ መሰረት ነው። ትእዛዙ ወሳኝ ነው። ሰዎች ትእዛዙን እንዴት ነው አፕላይ ያደረጉት የሚለውን አይደለም እንደ ዶክትሪን የምንቀበለው። ዶክትሪን ሊሆን የሚገባው ምኑ ነው? አሁን ለምሳሌ ባልንጀራ እንደራስ አድርገህ ውደድ ብሎ ኢየሱስ ሕግ አስቀምጧል። ሚስቶች ሆይ ባሎቻችሁን ምን በሉ አክብሩ፣ ባሎች ሆይ ሚስቶቻችሁን ውደዱ ተብሏል። ስለዚህ ጳውሎስ ባሎች ሆይ ሚስቶቻችሁን ውደዱ ስላለ ኦኬ ባልንጀራ እንደራስ ውደድ የተባለው ባል ሚስቱን መውደድ አለበት በሚል ነው የሚተረጎመው ብለን ሰው መውደድ ያለበት ሚስቱን ብቻ ነው ብለን ትእዛዙን ሸርፈን ታች መውረድ የለብንም አይደል? ምክንያቱም ኦሪጂናሊ ኢየሱስ የተናገረው ባልንጀራ እንደራስ። ልክ እንደዚሁ ጥምቀት መሆን ያለበት ብሎ ኢየሱስ ኮማንዱን ሲሰጥ ምንድን ነው ያለው? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ነው ያለው። እነዚህ ሰዎች በኢየሱስ ተጠመቁ፣ በኢየሱስ ስም ተደጋጋሚ እናገኘዋለን። ከዚህ በኋላ ሐዋርያት ሥራ ላይ ምዕራፍ 3 ላይ ነበረ። በኢየሱስ ስም ምዕራፍ 2 ላይ ተጠመቁ ይጠመቁ ዘንድ አዘዛቸው ሲል በኢየሱስ ስም መጠመቅ እንዳለባቸው አስተማራቸው፣ ነገራቸው እንጂ በኦንሊ በኢየሱስ ስም ተጠመቁ ብሎ አጠመቃቸው የሚል አንድምታ ሊኖረው አይችልም። ምክንያቱም ምንድነው? ትእዛዚቱ የምትለው በአብ በወልድ በመንፈስ ቅዱስ ስም ስለሆነ ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ከዚህ በኋላ ጥቂት ቀን እንዲቀመጥ ምን አሉት? ማንን? ጴጥሮስን። እነ ቆርኔሌዎስ እኛ ጋር ጥቂት ቀን ተቀመጥ አሉት። ነገር ግን እንዳልተቀመጠ ነገ እናየዋለን ምዕራፍ 11 ላይ። እዛ የሚያደርገውን አድርጎ ሰዎቹን ካጠመቃቸው በኋላ ወዲያውኑ ተለይቷቸው ነው የወጣው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ምዕራፍ 10ን ዛሬ እንደዚህ ጨርሰናል። ነገ ቅዳሜ